አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በጉጉት ሲጠበቅ የነበረው አዲስ ፕሮጀክታችን እነሆ ተለቀቀ። ቴምር ሪል ስቴት በከተማዋ እምብርት በሳር ቤት አደባባይ አዳምስ ፓቪሊያን ህንጻ አጠገብ በዲፕሎማት መንደር እንዲሁም ከአፍሪካ ህብረት በቅርብ ርቀት ላይ የቅንጦት ቤት ባለቤት የመሆን ታላቅ እድል ይዞሎት መጥቷል። ባለ 1 መኝታ ሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ እንዲሁም እስከ 30 በመቶ የሚደርስ ልዩ ቅናሽ አዘጋጅተናል። ለየት የሚያደርገን በዶላር ምንዛሬ መዋዠቅም ሆነ በኮንስትራክሽን ዕቃዎች ግሽበት ምክንያት ምንም አይነት የዋጋ ጭማሪ ወይንም ማስተካከያ አይደረግባችሁም። በገቡት ውል መሰረት ቤቶችን ይረከባሉ። ልብ ይበሉ፣ የዚህ ወርቃማ ዕድል ተጠቃሚ ሁኑ። ለቢሮ ቀጠሮና ለሳይት ጉብኝት በ0941 15 41 80 ወይንም በ0978 88 17 88 አሁኑኑ ይደውሉ። ቴምር ፕሮፐርቲስ። ደረቴ ላይ ለምን 444 እንዳደረኩኝ ላሳያችሁ። ያው እንደምታዩት መኪናው ማለት ነው እንደዚህ አይነት 444 ይላል ቁጥሩ። ማአት ጊዜ ነው የማየው በቃ በቀን። ይሄ ማለት ደግሞ መላእክቶችክ እያዩክ ነው። ከኋላ ሆኖ ፕሮቴክት እያደረጉክ ነው ማለት ነው። ሚኒንጉ 444 ሰው ለምትጠይቁኝ ሰዎች ይሄ ነው ሚኒንጉ። የእግዚአብሔር ሰላምታዬ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ መግቢያው ላይ ወንድማችን አዶናይ የተናገረውን ሰምታችኋል። ማየው ታርጋ ማየው ነገር ሁሉ 44 ወይንም 444 ነው። ስለዚህ በቃ ይሄ ነገር ትርጉሙ ያው ብዙ ሰዎች እየጠየቃችሁኝም ስለሆነ በቃ ይሄን ቁጥር ካያችሁ እንግዲህ ጋርዲያን ኤንጅልስ ነው ወይንም ደግሞ ጠባቂ መላእክት ነው። በቃ መላእክቶች ከኋላ ሆነው እናንተን እየጠበቋችሁ ነው፣ እያዩአችሁ እየተከታተሏችሁ በዙሪያችሁ አሉ ማለት ነው ይላል። ግን እውነታው እንደዛ አይደለም፣ ፈጽሞ ስህተት ነው። እንዴት ስህተት ሆነ? ምኑ ነው ስህተቱ? ይህንንስ የተነቀስን ይህንን ስማችንን ያደረግን 444 ወይንም 444ን ማለት ነው። ምንድን ነው ስህተቱ? ምን ውስጥ ነው የገባ ነው የሚለውን አሳያችኋለሁ። እንደተለመደው ከመረጃና ከማስረጃ ጋር ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩንም ላይክ አድርጉት። እንዲሁም የደይ 7 ዩቲዩብንም ቻናል ሰብስክራይብ ያላደረጋችሁት ወንድሞቼ ሰብስክራይብ በማድረግ ቤተሰቡን መርሃ ግብሩን ሼር አድርጉት፣ ኮፒ ሊንክ አድርጉት። 44 ትክክለኛ ትርጉም ምን እንደሆነ ታዩታላችሁ። ስማችሁን ወደ 44 የቀየራችሁም ጭምር ማለት ነው። የቀድሞ አውቶር ደራሲ ዶሪን ቨርቹ ለዚህ ተጠያቂ ነች ማለት ነው። እቺ አውቶር ወይንም እቺ ደራሲ 2004 ላይ ኤንጅል ነምበርስ የሚል መጽሐፍ ጽፋ ነበር። ኒው ኤጅን ያስፋፋና የኒው ኤጅ ዋና አቀንቃኝ ከሆኑት መካከል ዶሪን ቨርቹ ዋነኛዋ ነች ወንድሞች። እናቺ የቀድሞ ደራሲ 444 የሚለውን ኮንሰፕት የፈጠረችው ወይንም ደግሞ ኮንሰፕት ኦፍ ኤንጅል ነምበርስን የፈጠረችው እሷ ነች። ወይንም ደግሞ ኮይን ያደረገችው ማለት ነው፣ የፈለሰፈችው ወንድሞች። በጣም የሚገርም ነገር ነው ማሳያችሁ፣ ኢንተረስቲንግ የሆነ ነገር ማለት ነው። እና እሷ አሁን ተጸጸታ የተወቹ ነገር ነው። ከንግግሯ ምን ሰማዋለን? ዲፕ ሪግሬት አርጋ ክርስትናን ተቀብላለች። አሁን ከዚህ ኦካልቲስት ዓለም ወጥታለች ወንድሞች። እና በጣም አዝናለሁ። 444 ፋሚሊ ያላችሁ 444ን የተነቀሳችሁ ሁሉ ማለት ነው። ይሄን እውነታውን ስታዩ እንግዲህ ተጸጸታችሁ ንስሐ እንደምትገቡ ምንም ጥርጥር የለኝም። ልክ እንደሷ ሁሉ 444ን የፈጠረችው ያንን ኮንሰፕት ያንን ኮይን እንዲያደርገችው የፈለሰፈችው ልጅ እንደተጸጸተችው ክርስትና እንደተቀበለችው ሁሉ ማለት ነው። መጽሐፉን አቃጥሉት፣ እንዲህ ያለውን ነገር አትጠቀሙ፣ ተጸጽቻለሁ ብላለች ማለት ነው። እቺ እህታችን የሚገርም ነው። እንደምታዩት የበፊት ገጽታዋ ነው ማለት ነውና በቃ ኦካልቲስት ዓለም ውስጥ የነበረች ጥንቆላ ውስጥ የነበረች ይኸው የማትጽፈው መጽሐፍ የለም፣ ኮይን እንደማታደርገው የማትፈለስፈው የለም። ግን ከየት ነው የሚመጣው ይሄ ሁሉ ሐሳብ ይሄ ሁሉ ዕውቀት? ከአንደር ወርልዱ የመጣ ነው ማለት ነው። እና አዶናይ ግን እንዲህ ይጠቀሙታል። 444 ፋሚሊ ይላል። አዲስ የፀጉር ስታይል ተመልከቱ። በፀጉር ስታይል ሁሉ አምጥተውት 444 ማለት ነው። እና እቺ የቀድሞ አውቶር በዓለም ላይ ከፍተኛ ሽያጭ ካላቸው የኒው ኤጅ ደራሲዎች መካከል አንዷ ነች። ግንባር ቀደሟ ነች ወንድሞች። አሁን ላይ ግን ምን አለች መሰላችሁ? I was being used by the devil አለች።
ለካስ ዲያብሎስ በእኔ ላይ እየተጠቀመ ነበር። በእኔ ላይ ተጠቅሞ ሌላውንም እያጠፋ ነበር። እኔንም አጥፍቶ ሌላውንም እያጠፋ ነበር። ኦራክል ካርድስ የሚባሉትን ሁላ ወይንም ኤንጅል ካርድስ የሚባሉትን ሁላ ትሸጥ ነበር። እናያቸዋለን እነዚህን ኦራክል ካርድስ፣ እነዚህን ኤንጅል ካርድስ ማለት ነው። እና አሁን ሰዎችን እየለመነች ነው፣ እባካችሁ መጽሐፎቼን፣ ትምህርቶቼን አትስሙ እባካችሁ እያለች እየለመነች ነው። እቺ የቀድሞ ከልቲስት አሁን የእሷን አስተምሮ ፕራክቲካሊ እየተገበሩት ያሉት አሉ። በታቱ መልክም በሲምቦሊዝም መንገድ መልኩም እየተጠቀሙት ነው። እናዶና ያረለ እና በ2017 ነበር ሪግሬት አርጋ ንስሐ ገብታ ክርስትናን የተቀበለችው። ይሄ ነገር አሳች እንደሆነ ሲገባት፣ እርኩሰት ዓለም ውስጥ እንደነበረች ሲገባት ተጸጽታ እውነታውን ገልጣለች ማለት ነው። እና ዋይ ኤንጅል ነምበርስ አር ዴንጀረስ የሚል ከ2 ዓመት በፊት እንዲሁም በደንብ የተናገረችበት ማስጠንቀቂያ አለ። እንዲህ ያለውን ነገር እንዳትጠቀሙ፣ በስህተት ነው። እኔ ኤንጅልሶች የመሰሉ ለካ አጋንንቶች፣ ለካ ሰይጣኖች ናቸው። እነሱን ነበር ስስብ የነበረው፣ እነሱ ናቸው በእኔ ላይ ሲጠቀሙ የነበረው። 4 1 የሚባሉ ነገሮች በጠቅላላ ዴሞኒክ ናቸው፣ ከእግዚአብሔር ያልሆኑ ናቸው፣ ጥንቆላዎች ናቸው፣ አስማቶች ናቸው፣ እርኩሰቶች ናቸው፣ ክፋቶች ናቸው ብላ ትናገራለች ማለት ነው። ኦሪጂናል ኦቶር ኦፍ ኤንጅልስ ነምበርስ ማለት ነው። ስሟት። Here are 4 reasons to avoid angel numbers. Avoid the practice, avoid the study, avoid the use of angel numbers. Hi, I'm Doreen Virtue. And before I was saved, I was the one who originated the whole concept of angel numbers. Not numerology, but angel numbers. I actually coined and came up with the phrase angel numbers originally in 2004. ይኸው የዚህ መጽሐፍ ኦቶሯ እሷ ነች። እንዳያችሁት እንደሰማችሁት ነው። እና ሰዎች why do I always see the numbers 444 111 333 etc ሌላም 777 8888 999 222 ሊሆንም ይችላል። ሰዎች እነዚህን ቁጥሮች ደጋግመው ሲያዩ ምን ይሁን ትርጉማቸው የሚል ነገር ውስጥ ይገባሉ። ኪዩሪዮሲቲ ይመጣል። ይሄንን ያወቀው ዲያብሎስ፣ ይሄንን ያወቀችው ዶሪን ቨርቹ ለምን እንዲህ ያለ መጽሐፍ አልጽፍም ኤንጅል ነምበርስ ብላ ዲያብሎስም ረድተዋት፣ አጋንንቶች ረድተዋት፣ በእሷ ላይ ሰፍረው አድረው ፕሮሰስ ዳርገዋት እንዲህ ያለ መጽሐፍ ጻፈች። ከዛ ሰዎች ከዛ ተነስተው አዶናይም ብቻ አይደለም ሌላም ሰው 444 ስናይ በቃ ጋርዲያን ኤንጅልስ ነው፣ ጠባቂ መልአክ ነው፣ ጠባቂ መላእክቶች፣ ያንን ምልክት ነው እያየን ያለ ነው። የሆነ የሚጠብቀን መልአክ አለ ወይም መላእክቶች አሉ፣ ስለዚህ በመላእክቶች ታጅበናል የሚል ኮንሰፕት መጣ ማለት ነው። ከማ በኋላ ከዚህ ከዶሪን መጽሐፍ ከ2004-5 መጽሐፍ በኋላ ማለት ነው። እሷ እንዳለችው እንጂ መጽሐፍ ቅዱስ ውስጥ ያለ ወይንም ኤንጅል ነምበርስ ሆኖ ሳይሆን ከአጋንንቱ ዓለም የተቀዳ ትምህርት ከኦካልቲስቱ ዓለም የመጣ የእሷ የዶሪን ፈጠራ ነው ማለት ነው። በኋላ ላይ ብትጸጸትበትም ስሙ። So as I'm filming this, that was 20 years ago in 2004 that I came up with the name angel numbers, and I'm horrified at how many people are using that name and that practice now. So I'm here to please warn you and others that it was a big mistake. It was like a Frankenstein that I was a part of back then that is spiritually dangerous, and we should have nothing to do with it now. ስለዚያው አውቃችሁም ሳታውቁም በማወቅም ሆነ ባለማወቅ ይህንን 444 ኤንጅል ነምበርስ ነው ያላችሁ፣ ስማችሁን ወደዚህ የቀየራችሁ 444 ፋሚሊ ያላችሁ 444 መጠሪያ ስማችሁን ያረጋችሁ ወዴት እንደምትገቡ አላውቅም። ቶሎ ንስሐ ገብታችሁ ስማችሁን ቀይራችሁ ታቱ የተሰራችሁም ሌላ ነገር ታቱን አርጋችሁ በጊዜ ዞር ብትሉ ነው የሚሻላችሁ። ያጋንንት መጫወቻ እንዳትሆኑ እስከ መጨረሻው ድረስ ማለት ነው። አውቃችሁም ኃጢአት እንዳትሰሩ ሳታውቁም ኃጢአት እንዳትሰሩ ማለት ነው። ይሄ ነው ሪያሊቲው። ትሰሙታላችሁ፣ ገና ጉድታ ያላችሁ። ኤንጅልስ ያልኳቸው አጋንንቶች ናቸው፣ ሰይጣኖች ናቸው፣ እርኩስ መናፍስት ናቸው ትላለች ማለት ነው። እና ይሄ መጽሐፍ እንዳገዙት ያላችሁ አቃጥሉት ትላለች ማለት ነው። ራሷ የዚህ 444 ኮይንድ ወይንም ፈላስፋ ወይንም የዚህ ኮንሰፕት ፈጣሪ ማለት ነው። ወዴት ትሄዱ? ስም ብላችሁ ያገኛችሁትን ማድረግ መነቀስ፣ ስም ማድረግ መጠሪያ ማድረግ የለባችሁ። ስሟት። My old book
Angel Numbers, praise the Lord, it's out of print now. Please don't buy it. If you've got it, burn it or throw it away because it's spiritually dangerous, as are any books or apps or materials or videos that say that they are teaching angel numbers. Because I was the one that coined the phrase angel numbers, and I feel horrible about it. I've repented to God. I apologize to anyone who's been deceived because I passed that deception along unknowingly. I didn't know I was deceived. I was talking with spirits. I thought they were God's angels, but they were demons, I know now. I was deceived. እኔ ተቀጥፌ ተዋሽቼ ነበር። አይተውት ኤንጅልሶች መስሎኝ ነበር። ለካ ዴመን ናቸው፣ ሰይጣኖች ዴመንስ ናቸው። አያችሁ፣ እንዲህ ያለውን ትምህርት እንዳስተምር ያደረጉኝ፣ እንዲህ ያለውን ነገር እንድሰራ ያደረጉኝ፣ እንድጽፍ ያደረጉኝ እነሱ ናቸው። እንዲህ ያለውን ኤንጅል ካርድስ ኦራክል ካርድስ ያጻፉኝ እነሱ ናቸው ትላለች ማለት ነውና አንድ ክርስቲያን ሚዲያ ላይ ቀርባ በቃ ቴስቲሞኒ ስታደርግ የሚገርም ነገር ነው የምትናገረው። በቃ ከድሮ ጀምሮ ያላትን ማንነት አሁን እንግዲህ ክርስትና እንደተቀበለች እንደሷ አነጋገር ማለት ነው ትናገራለች። በጣም በሚገርም ሁኔታ ማለት ነውና ስለ ካርዶቹም ትናገራለች። ስሟት። What I was best known for in the New Age was called angel cards. So I created a deck of cards that didn't have any kind of evil symbolism, but still was used for divination. You see, እነዚህ የጥንቁልና ካርዶች ዊችክራፍት ካርዶች ኦክልቲስት ዓለም ውስጥ በነበረችበት ጊዜ ለሰው ትሸጥ እነዚህን ታስተምር እንደነበር ነው የምትናገሩ። ልክ እንደ ታሮት ካርድስ አይነት ናቸው ማለት ነውና በጣም የሚገርም ነው። እንደምታዩት ተመልከቱ። እነዚህ ሁሉ ከ5 በላይ እነዚህ ኦራክል ካርድስ እንዳላት ነው የምትናገረው። ለሰዎች ታስተምራለች በእነዚህ ካርዶች አርጋ ማለት ነው እና እንዴት መጠቀም እንዳለባቸው ስለ ኤንጅል ነምበርስ የተናገረችውን ሰምተን እንመለሳለን። You know, everyone has guardian angels. I'm speaking as a lifelong clairvoyant. ሰማችሁ? ሁሉም ሰው ኤቭሪዋን በቃ ጋርዲያን ኤንጅልስ አሏቸው። እንግዲህ ከክርስትና አስተምሮ ውጭ የሆነ በኦከልቲስቱ ዓለም በዊችክራፍቱ ዓለም የሚነገር ነገር ነው። 444 ትክክለኛ እንደነ ቅዱስ ገብርኤል እንደነ ቅዱስ ሚካኤል ኤንጅልሶች ሆነው ሳይሆን ወይንም ኤንጅሎች ሆነው ሳይሆን ዴመኖች እንደሆኑ ነው የምትናገረውና ከዴመኖች በቀዳችው ቀጥ ተነስታ ነው እንዲህ ያለ ጥፋት ውስጥ ዲሲቭድ ተደርጋ እንደገባች ነው ስትናገር የነበረው እንጂ ኤንጅል ነምበር አይደሉም። 444 ራሷ የፈጠረችው ራሷ ኮይን ያደረገችው ራሷ የፈለሰፈችው ራሷ ኮንሰፕት ያመጣችው ጽንሰ ሐሳቡን የፈጠረችው ራሷ የተናገረችው ነች ዶሪን እንጂ እኔ አይደለሁም ማለት ነው። እንደሰማችሁት በጣም የሚገርም ነው ወንድሞቼና ውጡ እንዲህ ካለው አጋንንት ያሰራል ትሰሟታላችሁ። እኔ ማላቀውን ሁላ ነው ለሰው ስናገር የነበረውን ከዚህ በላይ ምን ትፈልጋላችሁ? እኔ ማላቀውን ስለፈልፍ ነበር እኔ ማላምንበትን ስለፈልፍ ሳስተምር ነበር ትላለች። ያው ዲያብሎስ ያስተማራትን ማለት ነው። ስሟት። I was supposed to give hope to people even if I didn't really believe it. I used to tell people, "Oh, everything's going to be fine. The worst is behind you." ይሄ 444 እንደምታዩት ያጋንንቱ መጠሪያ ነው ማለት ነው እና በዘፈን ዓለም ውስጥ በሚውዚክ ኢንዱስትሪ ውስጥ ደግሞ አጋንንትን አምልከው ከሚያስመልኩ አቀንቃኞች መካከል ባልና ሚስቶች ቢዮንሴና ጄዚ ተጠቃሽ ናቸው እና በ2017 የለቀቀው አንድ ስቱዲዮ አልበም አለው አይደለ? በጣም ፌም የሆነ ታዋቂ የሆነ ማለት ነው 444 የሚል ወይንም 4 ሰዓት ከ44 የሚል ማለት ነው እና የሱ አልበም መጠሪያ 444 ነው። የቢዮንሴ ኢቨን የተወለደችበት ቀን ሴፕቴምበር 4 ነው። ራሱ ጄዚ የተወለደበት ቀን ዲሴምበር 4 ነው። አሁንም 4 ማለት ነው። የጋብቻቸው ቀን ኤፕሪል 4 2008 ነው እንደ አውሮፓውያን አቆጣጠር። ኤፕሪል 4ኛው ወር ነው። እንደገና 4ኛው ቀን የተጋቡበት ቀን ነው። ኢቨን የራሷ የቢዮንሴ ማዘር የልደቷ ቀን ጃንዋሪ 4 ነው። ስለዚህ ይሄ 444 ዝም ብሎ አይደለም። ኮኢንሲደንስ ይመስላችኋል? ባይዘው 444ን ስገለብጡ 666 ነው የሚመጣው። ይሄን ማወቅ አለባችሁ። የሚሆነውም እና ረቂቅ ነው መንፈስ እንደምታውቁት። ዝም ብለው ይሄን ቁጥር አይመርጡትም እና ደግሞ እሱም 444 ብሎ የስቱዲዮ አልበም 2017 ላይ ባለቀቀ ኑሮና ቤተሰቡም በዛው በ4 ቁጥር ባይጋባ በ4 ቁጥር ባይዋለድ ኖሮ ማለት ነውና ትራምፕም ሙን ቻይልድ ነው እንደምታውቁት። በፉል ሙንለት በሉናር ኢክሊፕስለት ነው የተወለደውና አጋጣሚ ቢሆን እንኳን ይሁላ ነገር ሊሆንም ይችላል እንኳን ብለን ብናስበው እሱ ስቱዲዮ አልበም ባልሰራበት ኖሮና ያንን አጋጣሚም ተጠቅመው ኦከልት ባላረጉት ኖሮ ማለት ነው። ገባችሁ? ወይንም ከልት ባላረጉት ኖሮ ማለት ነው። እና ዶሪን ቨርቹ
እንግዲህ እቺ የኒው ኤጅ የቀድሞ አቀንቃኝ እንዳልኳችሁ ከፍተኛ ሽያጭ ካላቸው የኒው ኤጅ ተከታዮች መካከል በመጽሐፍ ዙሪያ በጣም ብዙ መጽሐፍ አላት። ደራሲ መካከል እሷ የመጀመሪያዋ ነች ማለት ነው። በ2017 ነው ወደ ክርስትና የገባችው ተጸጽታ ማለት ነውና ዋና ምክንያቷ ሜን ፖይንቷ ኪ ሪዝንስ የሚባሉት ምንድናቸው? መጽሐፉን አቃጥሉት፣ አጋንንት ነው፣ ክፋት ነው፣ ርኩሰት ነው፣ ተጸጽቻለሁ፣ ከአጋንንት የቀዳሁት ነበር፣ አሁን ግን ክርስትናን ተቀብያለሁ፣ የክርስትና ቪዲዮዎች ማየት ከጀመርኩ በኋላ ፈጣሪ ቀርቦኝ ወደ ፈጣሪ ሄጃለሁ ብላለች። እና አሁን የምናየው ኪ ሪዝንስ ፎር ሄር ዲፓርቸር እሷ ከዚህ ከኒው ኤጅ ስለመልቀቋ ዋና ምክንያቷ ምንድን ነው የሚለው ነው። አንደኛው ቢብሊካል ኮንቬንክሽንስ ነው፣ ማለትም መጽሐፍ ቅዱሳዊ እምነት። ሁለተኛው ደግሞ ስፒሪቹዋል ዲሴፕሽን ነው። እነዚህን ከፋፍለን ማየት ይኖርብናል። ቢብሊካል ኮንቬንክሽንስ የምንለው ምንድን ነው? ወይንም መጽሐፍ ቅዱሳዊ እውነታው መጽሐፍ ቅዱስን ካነበበች በኋላ የገባት የትኛው የመጽሐፍ ቅዱስ ክፍል ነው እሷን የሳበው ወይንም እሷ የምትሰራው አጋንንታዊ ልምምድ እንደሆነ የነገራት የሚለው በጣም ወሳኝ ነው። ኦሪት ዘዳግም ምዕራፍ 18 ከቁጥር እስከ 12 የሚለውን በማየት በመማር ነው እንግዲህ ጥፋቷን ያወቀችው ማለት ነውና ሰምተነው እንመለስ። I really consciously changed. I was still a New Age teacher. I was still spreading deception because I was deceived. But after hearing his talk, it pointed me to go to church, which ultimately pointed me to the Bible. And when I got to reading Deuteronomy 18:10 through 12, that's when I saw a list of things that I was doing. You see, ኦሪት ዘዳግም ምዕራፍ 18 ከቁጥር 10 ጀምሮ ምን ይላል ማንበብ ስላለብን እሷ በቀጥታ ያንን ክፍል ነው ሜንሽን ያደረገችው ወይንም እንደ ሪፈረንስ የተጠቀመችው። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ ሉክ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ። ይህንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል ይላልና ይህንን በመረዳት ይህንን በማየት እንዲሁም ሌላም የመጽሐፍ ቅዱስ ክፍል ጠቅሳለች። ያው በውጭው ዓለም የሚሰብኩ መምህራኖችንም በመስማት ወደዚህ ወደ ክርስትናው መጥቻለሁ እና ይህንን ነገር ትቻለሁ እና እናንተም ወደዚህ ነገር እንዳትገቡ እባካችሁ እያለች ነው ስትለምን የነበረው። አቃጥሉት፣ መጥፊያችሁ እንዳይሆን እባካችሁ ተጸጽቻለሁ፣ ተዉት ብላለች። አዶናይም እኮ ቀልድ ተናገርኩ ብሎ የተናገረው ነገር በአንደበቱ የተናገረው ነገር ግን እውነት ነው። ስሙት። ይማለ ሁለት አላቸው እንትን ትርጉም አላቸው፣ ሁሉም አላቸው። ይሄኛው የእናቴ ነው ፍላወር አንደኛ ወድጀዋለሁ ነው የበለጠ ይሆናል አይደለ? ግን እናቴን ሰጥቻታለሁ። ትርጉም የሆነ ነገር ትርጉም ስትሰጠው makes you feel good, right? So የኛው ፍላወርስ የእናቴ ስም አበባ ነው, right? ስፓይደር ደግሞ ለማርያም የደበቀቻት የሚል ታሪክ አለ። ማርያም ከአደጋ እያመለጠች ሸረሪት ነች የደበቀቻት ከዛ አደጋ ማለት ነው። so it's like እኔ እናቴ እንትን ነኝ፣ ስትቸገር ስትጨናነቅ አደጋ ላይ ስትሆን I'll be there for her to protect her። እሱ ነው አይዲያ። እዚህ ላይ ደግሞ መስቀል አለኝ ከነ ፍላወሩ ስቲል አበባ እና ከሃይማኖት ከማለት ነው። ይሄኛው ያምርብኛል ብዬ ነው ያረኩት። 444 ማለት ያው የኢሉሚናቲ አልባል ስለሆነ ኦኬ ደገምኩት እንደገና በእናት አሁን ይሄ ካት አድርጎ ያወጡታል በእናት 444 ማለት የመላእክቶች ነው። መላእክቶች አሉ ከጀርባ ማለት ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል እንዳለ በቃ ቅዱሳን መላእክት ይጠብቁናል ማለት ነው። ይጠብቁሃል አሉ እኮ like I can feel them too። so ላንተ ራሷ ኮንሰፕት ኦፍ ኤንጅል ነምበርስን የፈጠረችው ኮይን ያደረገችው የፈለሰፈችው ዶሪን ቨርቹ እንግዲህ ተጸጽቻለሁ፣ መጽሐፉን አቃጥሉት፣ ይሄ 2004 2005 የጻፍኩት መጽሐፍ ነው መዘዝ ያመጣው እኔ መላእክቶች ነበር የሚመስሉኝ፣ ለካ አጋንንቶችን ነበር ስጠራ የነበረው። ኦራክል ካርድስ እያልኩ ኤንጅል ካርድስ እያልኩ ምጠራው አጋንንቶችን ተጸጽቻለሁ ብላ በ2017 ክርስትና የተቀበለችበትን ጥፋቷን አሁን ሰዎች አውቀው የሚሆን ሳያውቁ እንደ አዶናይ ያሉ አንገታቸው ላይ፣ ጣቶቻቸው ላይ፣ ደረታቸው ላይ፣ ሆዳቸው ላይ፣ ጎናቸው ላይ፣ እጃቸው ላይ አይቀራቸው በዚህ መልኩ ተነቅሰውታል። ማን ይሆን የሚያጠፋላቸው? ሌላኛው ምክንያቷ ስፒሪቹዋል ዲሴፕሽን ወይንም መንፈሳዊ ማታለል የሚለው ነው። እንግዲህ የምታስተላልፋቸው ወይም የምትገናኛቸው
መላእክቶች ሳይሆኑ በዚህ ልምምድ ውስጥ መናፍስት እንደሆኑ ከእግዚአብሔር ያልሆኑ እንደሆኑ ነገር ግን አጋንንቶች እንደሆኑ ወይንም አጋንንቶች ሲያታልሏት እንደነበር ነው የምትናገረው በዚህ ውስጥ ማለት ነው። ይህንን ሳይ ምን ትዝ አለኝ? ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 14 አሁን 4 የምትሉት እናንተ ይሄንን ነው። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። አያችሁ፣ በዚህ ውስጥ ኤንጅል ነምበርስ ብሎ የመጣው አጋንንት ነው እንደ መልአክ መስሎ በዚህ ሴትዮ ውስጥ መልአክን ገልጾ ወይንም መልአክ ነን ብለው የመጡባት እነዚህ ናቸው። እሷ እንዳለች በኋላ ላይ ግን ተጸጽታ እውነቱን ተናግራለች፣ ትተዋለች። እንግዲህ ራሷ ፈጣሪ የተወቹን ራሷ ፈላስፋው የተወቹን ነገር እናንተ ምን ብላችሁ እንደምትጠቀሙት አላቅም። ስለዚህ ሰይጣን የቀያየረ ማንነቱን የብርሃን መልአክ መስሎ እንደ መልአክም ይመጣል። ያ ነው ሲፈጸም ያየ ነው ወንድሞቼ። እና ዲዛይር ቱ ዋርን አዘርስ ሌሎችን የማስጠንቀቅ ፍላጎቷ ደግሞ ይህን ይመስላል። ተከታዮቿን እባካችሁ ራሳችሁን ጠብቁ፣ ራሳችሁን ከዚህ ውስጥ አውጡ፣ ከነዚህ ካርዶች ራሳችሁን አሽሹ። እነዚህ የመልአክ ቁጥሮች አይደሉም፣ አጋንንታዊ ቁጥሮች ናቸው። መጽሐፎቹን አጥፉ፣ ሰርዙ፣ አቃጥሉ ትላለች። ተመልከቱ፣ ዶሪን ቨርቹ መጀመሪያው ከልቲስት ውስጥ እያለች ወይም ዊሽክራፍት ልምምድ ውስጥ ወይም ጥንቁልና ውስጥ እርኩሰት ውስጥ እያለች የነበራትን ገጽታ፣ ፊት፣ መልክ፣ ደምግባት እዩትና ሜካፕ እዩትና አሁን ደግሞ ክርስትናን ከተቀበለች በኋላ ያለውን ገጽታዋን እዩት። የአይኗ መጥቆር፣ የአይኗ ኩል፣ የከንፈሯ ቅብ፣ የፊቷ መመጠጥ፣ የፊቷ ወዝ ምን አይነት ነገር እንደሚመስል ተመልከቱት። ከዛ በኋላ ደግሞ ያላትን መልክ ተመልከቱትና ይሄ ስፕሪት ሲለቃችሁ ወይንም ሲላቀቃችሁ ወይንም ልቀቀን ስትሉት ወይንም ስህተት እንደሆነ ስትረዱ መልካችሁ ፊዚካሊ ሜንታሊቲን በቃ ሁሉ ነገራችሁ እያማረ እየፋፋ ነው የሚመጣው። መንፈሳችሁ እየታደሰ በስጋም በነፍስም ነው የምትመጡት ማለት ነው። እዛው ስትቀሩ ግን አይታችኋል። ሚሼል ላሚን ማየት ነው ፋሽን ዲዛይነሯ ምን እንደምትመስል ማለት ነው። እቺም እንዲህ ነበረች፣ አሁን ግን ከዚህ ወጣለች ማለት ነው። እና ሁለተኛ ወደ ጢሞቴዎስ ምዕራፍ 4 ከቁጥር 3 ሁላ ታነሳለች። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ስለዚህ ፎልስ ቲቸር እንደሆነች አምና ይሄ ሲሰበክ ሰምታ ውስጧን እንደነካውና በኋላ ሜዳ ክርስትና እንደተቀበለች ትናገራለች። ስለዚህ በመካከላችን እንዲህ ያለ ነገር እየተፈጠረ እንደሆነ ፎልስ ቲቸርስ እንደበዙ ነው እንግዲህ እሷን ሜንሽን አድርጋ የምትናገረው። ይህም የመጽሐፍ ቅዱስ ክፍል ያንን ነው የሚናገረው። መልካሙን ሰው መስማት አይወድም፣ ክርስትናው መስማት አይፈልግም፣ ወንጌሉን መስማት አይፈልግም፣ ደጉን ነገር መስማት፣ ክፋት፣ ርኩሰት፣ ኃጢአት፣ ዝሙት፣ ጥፋት፣ ምቀኝነት፣ ሸረኝነት እሱን ነው መስማት የሚፈልገው። በቲክቶኩም የምናየውን እሱን ስለሆነ ማለት ነው። አሁን ላይ እያየን ያለ ነው እሱን ስለሆነ ማለት ነው። እና ደግሞ ሰው ኒው ኤጅ ነው እየተከተለ ያለው። ሰው ዮጋውን ነው እየተከተለ ያለው አይደለ እንዲ 3D 5D ይሏቸዋል፣ ሌላ ዳይሜንሽን ይሏቸዋል። በጣም ያሳዝናል። ሌላ አገኘን ይሏቸዋል፣ ቻክራ ይሏቸዋል። በጣም ያሳዝናል። እና ከዚህ ሁሉ ወጥታ ነው አሁን እሷ እዚህ የደረሰችው። እና አሁን ላይ እንግዲህ አዶናይ ራሱ ስቶ ሌላውን አስቷል። ይቅርታ ይጠይቅ ይሆን እናያለን። ሌሎቹ ምንም ማያውቁት ወጣቶች፣ ህፃናት፣ ትላልቅ ሰው በዚህ ኮንሰፕት ውስጥ ገብተው አጋንንት ተጭኗቸው ነው ያሉት። ገባቸው አይደል? አሁን ሌላም ፔጅን አመጣው ብሎ ደግሞ እያየን ነው ዛሬ ላይ አይደለ? 4 ደረቱ ላይ አድርጎ ማለት ነው። ስለዚህ እነ ዴላም ፔጅስ ማን ናቸው የሚለው ራሱ በጣም አጠያቂ ነገር ነው። ልጁ እንግዲህ ይበልጥ ወደ ሆሞሴክሹዋሊቲ ወደ ግብረ ሰዶማይነቱ የቀረበ ልጅ ነው። ጆሮ ጌጡ፣ አፍንጫውን የተበሳበት መንገድ ብዙ ነገር አለ እህት ወንድሞቼ። እና እንደዚህ አይነት ሰው አመጣው ብሎ እንግዲህ አሁን ሌላ አጀንዳ ይዞ መጥቷል። በ4 ስፕሪት የጠመቃችሁ መሪያችሁ ማለት ነው። እና በጣም ያሳዝናል። እኛ ለሀገራችን ዲጂታል እድገት ለሀገራችን ትውውቅ ወይንም ሀገራችን ለማስተዋወቅ እንዲህ ያሉ ሶሻል ሚዲያ ክሬተሮች ቢመጡ ደስ ይለናል፣ አይከፋንም። ግን ማናቸው? ምንድን ናቸው? እነሱ ማን ስለሆኑ ነው የምናደንቃቸው አፕሪሼት የምናደርጋቸው የሚለውን ማየትም አይከፋም ለማለት ነው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።